ሰላም ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። እንደተለመደው አብራችሁን ቆይታ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ መረጃዎቹ እናልፋለን። በአዲስ አበባ የሚፈጸመው ዝርፊያ ህዝብን ማስመረሩ ተነገረ። የኢትዮጵያ ፌዴራል ፖሊስን የደንብ ልብስ በመልበስ የዘረፋ ወንጀል የፈጸሙ ግለሰቦች መነጋገሪያ ሆነዋል። በመረጃ ሰዓታችን እንመለከተዋለን። የፍትህ ሚኒስቴር የእስረኛ ቁጥር በዝቶብኛል ማለቱ ተሰማም። በመሆኑም የእስረኛ ቁጥርን ለመቀነስ ስራዎችን እንደሚሰራ ነው የተነገረው። በመረጃ ሰዓታችን አካተነዋል። ከሌላ ሴት ጋር ግንኙነት አለ በሚል ባሏን በአሰቃቂ ሁኔታ ቆራርጣ የገደለችውን ግለሰብ ጉዳይ በመረጃ ሰዓታችን አካተነዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የኢትዮጵያ ፌዴራል ፖሊስን የደንብ ልብስ ለብሰው በጠራራ ፀሐይ በመሀል ከተማ የመኪናዋን ባለቤት አስፓልት ላይ በመጣል መኪና ለመዝረፍ ሙከራ ያደረጉ ግለሰቦች ህዝቡን ማስቆጣታቸው ተነግሯል። ተጠርጣሪዎቹ የኢትዮጵያ ፌዴራል ፖሊስን የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ መሆኑን መረጃዎች አመላክተዋል። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ረድኤት አህመድ የተባለች የግል ተበዳይ ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት መኪናዋን እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ አስቁመዋት ወንጀሉን መፈጸማቸው ነው የተነገረው። ተጠርጣሪዎቹ የግል ተበዳይን ከሾፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት ለማወቅ ተችሏል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል ተብሏል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አለምነህ የተባለ ሞተረኛ ትራፊክና ህብረተሰቡ ወንጀለኞቹን ሊይዟቸው ችለዋል። ግለሰቦቹ ከጸጥታ አካላት ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደባቸው መሆኑ ነው የታወቀው። የዘረፋው ወንጀሉ መነሻ አቃቂ ቃሊቲ ክፍለ ከተማ ነው። ወረዳ 3 አባ ሳሙኤል የሚባል ልዩ ቦታው ባሯ የሚባል ሰፈር አለ። እዛ አካባቢ ነው የተፈጸመው። እንግዲህ የግል ተበዳ ረድኤት አህመድ ነው የምትባለው። ግለሰቧ ከሱቅ ወጥታ 8 ሰዓት አካባቢ 50 ሜትርና 60 ሜትር ያህል እንኳን አልተጓዘችም። ወዲያው እነዚህ ግለሰቦች ይመጣሉ። በዚህ አይነት ተመሳስለው የሚታዩ ልብሶች ለብሶ የሚመጣ ግለሰብ ፖሊስ ይሁን አይሁን የሚለውን ነገር ለማረጋገጥ ህብረተሰቡ መታወቂያን የመጠየቅ ኃላፊነት አለበት፣ መብቱም ነው። መታወቂያችን ላይም አለ። ፖሊስ ህግን የማስከበር ስልጣን ተሰጥቶታል። መታወቂያውን የማሳየት ግዴታ አለበት ነው የሚል። እችንም መታወቂያቸውን አሳዩ በሚባልበት ሰዓት ላይ ያለምንም እንደውም ሳይባሉም ጭምር ነው ማሳየት የሚጠበቅባቸው። ዞሮ የማያሳይም ከሆነ ፖሊስ ስለመሆነ ማረጋገጫ አሳየ ማለት ያው ከህብረተሰቡ የሚጠበቅ ነው የሚሆነው። በአዲስ አበባ ከተማ ብሎም በሌሎች ከተሞች የሚፈጸሙ ወንጀሎች ህዝቡን እንዳማረሩና የሚወሰደው እርምጃም አስተማሪ አለመሆን ለወንጀሉ መስፋፋት ምክንያት እንደሆነ በብዙዎች ዘንድ እየተነገረ ይገኛል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀም። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ሚኒስተሩ ገልጿል። መስሪያ ቤቱ ይህን የገለጸው የሚኒስተሩን የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ነው። የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቶባቸዋል። በቋሚ ኮሚቴ አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶችን የተመለከቱ ይገኙበታል። የፍትህ ሚኒስቴር አሁን በሀገር አቀፍ ደረጃም በጣም በርካታ ታራሚ ነው ያለው። ይህን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ሕክምና እንዲህ እያለን
መቀጠል የሚቻልበት ሁኔታ አለ ብለን አናምንም ሲሉ የፖሊሲና የህግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በጉዳዩ ላይ እየተከናወነ ያለው ሀገር አቀፍ ጥናት እንደ ማሳያ ተወስዷል ተብሏል። ጥናቱ በአሁኑ ወቅት ከተለያዩ ተቋማት በተወጣጣ ኮሚቴ እየተሰራ መሆኑም ነው የተነገረው። በተለያዩ ጊዜያት በማንነታቸው በፖለቲካና በሌሎች ምክንያቶች የሚታሰሩ ዜጎች ቁጥራቸው በርካታ መሆኑን መረጃዎች ያሳያሉ። ቶሎ ፍርድ ወይም ፍትህ ያለመስጠት ችግርም የፍትህ ስርዓቱን ጥያቄ ውስጥ የሚከት እንደሆነ የተነገረ ሲሆን የእስረኛ ቁጥር በከፍተኛ ደረጃ ለመጨመሩም ምክንያት ሆኗል ነው የተባለው። ከሌላ ሴት ጋር ግንኙነት ጀምረሃል በሚል ምክንያት የአንድ ልጇን አባት በአሰቃቂ ሁኔታ በመጥረቢያ ቆራርጣ የገደለችው ግለሰብ በፖሊስ ቁጥጥር ስር መዋሏ ተነገረ። ወንጀሉ የተፈጸመው በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ደብረ ኤልያስ ከተማ 01 ቀበሌ ነው። የአካባቢው ማህበረሰብ ጠዋት ሲንቀሳቀስ የወደቀ አስከሬን አለ ይጣራልን በሚል ለወረዳው ፖሊስ ተደውሎ ጥቆማ በመሰጠቱ አስከሬኑ ሊገኝ እንደቻለ ተጠቁሟል። ተጠርጣሪዋ በፖሊስ ቁጥጥር ስር ውላ ስትጠየቅ ጥቅምት 11 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ የአንድ ልጇን አባት የሆነውን ባለቤቷን ሟች አቶ ሞኜ አንተነህ ከሌላ ሴት ጋር ግንኙነት ጀምረሃል በሚል ምክንያት አልጋ ላይ በተኛበት ጭካኔ በተሞላበት ሁኔታ በመጥረቢያ ደጋግማ በመቆራረጥ ከገደለችው በኋላ ከመኖሪያ ቤቱ በግምት 100 ሜትር ርቀት ገደማ አውጥታ መጣሏን ለወረዳው ፖሊስ ቃሏን ሰጥታለች ተብሏል። ተጠርጣሪዋ ባሏ ከሌላ ሴት ጋር ግንኙነት ለመጀመሩ እርግጠኛ ስለመሆኗና አለመሆኗ ጥያቄዎች እየተነሱ ይገኛሉ። በተያያዘም ከተዳራቸው በላይ የሚማግጡ አንዳንድ ግለሰቦች ቤተሰብ ከማፍረስ ሕይወት እስከ ማጣት የሚያደርስ ችግር ለመፈጠሩም ከላይ የተገለጸው ወንጀል ማሳያ ነው የሚሉ አስተያየቶችም በማህበራዊ ሚዲያ እየተመላለሰ ለመመልከት ችለናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ ሲሆን ትናንት ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር የጎበኙ ሲሆን ዛሬ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ግሪፎ በምትባል ቦታ ጉብኝት እየተደረገ ይገኛል። በጉብኝቱም ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታ ግንዛቤ ሰጥተዋል ተብሏል። ይህ ጉብኝት ጠባጫሪነትን የሚያሳይና ምናልባትም ለኤርትራ አሉታዊ ትርጉም የሚሰጥ ነው እየተባለ ቢሆንም እስካሁን ከኤርትራ በኩል የተሰማ ነገር አለመኖሩ ነው የተገለጸው። ቡሬ ከአሰብ ባህር በር 65 ኪሎ ሜትር ርቀት ላይ የምትገኝ ሲሆን አቶ ሬድዋን ሁሴንና ጌታቸው ረዳ ለ3 ቀናት ከጠቅላይ ሚኒስትር አብይ አህመድ ጋር ከተደረገው የባሌው የሶፍ ኡመር ዋሻ ውስጥ ምክክር በኋላም የመጀመሪያው ጉዟቸው ነው ተብሏል። የቀይ ባህር አፋሮች ጦር ከትላንት በስቲያ በዚሁ የቡሬ ግንባር ዘመቻ ወደ አሰብ መጀመሩን ማወጁንና በተመሳሳይ የአፋር ክልላዊ መንግስት አሰብን ወደ እናት ሀገሩ ኢትዮጵያ ለማስመለስ ለሚደረግ የትኛውም ፍልሚያ እስከ መጨረሻው ዝግጁ መሆኑን መግለጫ ማውጣቱ የሚታወስ ነው። የተከበራችሁ የፈጠነ ሚዲያ ቤተሰቦች መረጃዎቻችን የተመለከታችኋቸውን ይመስሉ ነበረ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።